ሰላም ጤና ይስጥልን እንደምን አረፈዳችሁ። እነሆ የስፖርት ዘገባ ሰዓታችን ላይ ደርሰናል። እንደተለመደው እንግዲህ የዓለም ዋንጫ በመካሄድ ላይ ይገኛል። እንግዲህ የሚገርም ነው፣ ዛሬ ፍጻሜውን ያገኛል። የሚደንቅ እዚህ ደረጃ ላይ ደርሷል። እንግዲህ በ48 ሀገሮች የጀመረው ይህ ትልቁ ቶርናመንት የዓለማችን ትልቁ ቶርናመንት የዓለም ዋንጫ ዛሬ እንግዲህ ፍጻሜውን ያገኛል ማለት ነው። ምሽት ላይ የደረጃ ጨዋታ ተካሂዶ ነበረ። በእንግሊዝና ፈረንሳይ መካከል የተካሄደው ጨዋታ እንግዲህ የሚገርም ትዕይንቶችን የሚገርም ሪከርዶችን ያየንበት ጨዋታ ሆኗል። እንግዲህ ክሊያን ምባፔ ሪከርዱን አሁን ጨብጦታል። የጎል ከፍተኛ ጎል የዓለም ዋንጫ ከፍተኛ ጎል አስቆጣሪነቱን እንግዲህ በእጁ አስገብቷል። እነዚህና ያለን እንግዲህ ፈረንሳይና እንግሊዝ ምሽት 6 ሰዓት ላይ ያደረጉት ጨዋታ በእንግሊዝ 6-4 አሸናፊነት ተጠናቋል። የሚገርም ጨዋታ ነበረ። የሚገርም ኮከቦች የሚገርም እዚህም እዚያም ጎሎችን ሲያስቆጥሩ አምሽተው ነበረ። የሚገርም ነው። እንግዲህ እንግሊዝ 6-4 ይህን ጨዋታ አሸንፋለች። ብዙ ግቦች የተቆጠሩበት የዓለም ዋንጫ ሆኗል። እንግዲህ በደረጃ ጨዋታ ላይ ከአሁን በፊት 9 ጎሎች ነበር የተቆጠሩት። አሁን ላይ ግን ትናንት ምሽት በተደረገው ጨዋታ እንግዲህ 10 ጎሎች የተቆጠሩበት ብዙ ጎል የተቆጠረበት የደረጃ ጨዋታ ሆኖ ተመዝግቧል። እንግሊዝ ፍጹም ድንቅ በነበረችበት በዚህ ጨዋታ እንግዲህ የሚገርም ነው፣ አስገራሚ ነበር። የእንግሊዝ ከዋክብቶች በጣም ገነው ነበር የታዩት። እነ ዲክላን ራይስ በጣም ምርጥ ነበር። ይሄ በጣም የሚገርም ልጅ ነው። የሚገርም ያልተዘመረለት ያልተወራለት የአርሰናል የመድፈኞቹ የመሃል ተመላላሽ ተጫዋች እንግዲህ ትናንትና በጣም ገኖ ነበር ያመሸው። ገና በ3ኛው ደቂቃ ነበር እንግዲህ ጎል ለእንግሊዝ አስቆጠረ። ካሁን የሚባለው ደግሞ 18ኛው ደቂቃ ላይ እንዲሁ ለእንግሊዝ ሁለተኛ ጎል አስቆጠረ። ቡካዮ ሳካ በ37ኛው እና በ45ኛው ደቂቃ ላይ ጎሎችን አስቆጥሮ እንግሊዝ 4-0 በመምራት ወደ መልበሻ ክፍል ወደ ረፍት ሄደዋል ማለት ነው። የሚገርም ነበረ። እንግሊዝ እንግዲህ 4-0 በመምራት ነው እንግዲህ ፈርስት ሃፍን ያጠናቀቀችው ማለት ነው። የሚገርም ጨዋታ ነው። እንግዲህ ፈረንሳይን እንግዲህ በ4-0 መምራት ማለት አስቡት ምን ያክል አስገራሚ ጨዋታ እንደሆነ እንግዲህ የሚገርም ነበረ። ከረፍት በፊት እንግዲህ እንግሊዝ 4-0 እየመራች ወደ መልበሻ ክፍል ገብተዋል ማለት ነው። ከረፍት መልስ እንግዲህ ፈረንሳይ ጥሩ የሚባል እንቅስቃሴዎችን ሲያደርጉ ነበር ያመሹት። እነ ክሊያን ምባፔ፣ ደምበሌ፣ እነ ባርኮላ የመሳሰሉት እንግዲህ ቆንጆ የሆነ ጥሩ የሆነ እንቅስቃሴ ወደ ጨዋታው ሪትም በመመለስ ጎሎቹን ወደ ማስቆጠር ደረጃም ደርሰው ነበር። ከረፍት መልስ እንግዲህ ክሊያን ምባፔ በ48ኛው ደቂቃ ላይ ልክ ከረፍት እንደገቡ ጎል አስቆጠረ። ባርኮላ በ54ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን ወደ 4-2 አጠበቡት። ክሊያን ምባፔ ደግሞ በ66ኛው ሁለተኛ ጎሉን የዓለም ዋንጫ ከፍተኛ ጎል አግቢነቱን የተረከበባትን ጎል ለክለቡ ደግሞ 3ኛ ጎል በማስቆጠር 3-4 ጨዋታው ሆነ ማለት ነው። በጣም የሚገርም ነው። አቻው ሊወጡ ነው። ወደ 30ኛው ደቂቃ ጭማሪ ሊሄድ ነው ስንል እየጠበቅን እያዝናናን ተአምር እየተሰራ ቆየን። ከዛ 4-3 ጨዋታው ቀጠለ። የኋላ ግን ሳካ በፍጹም ቅጣት ምት በ87ኛው ደቂቃ ላይ ጎል አስቆጥሮ ሃትሪክ ሰራ ማለት ነው። የሚገርም ነው። በእንግሊዝ የናሽናል ቲም ወይም ብሔራዊ ቡድን ውስጥ ታሪክ ሰርቷል። 4ኛው ሃትሪክ የሰራ ተጫዋች ሆኗል ማለት ነው። ቡካዮ ሳካ ብላክ ዳይመንድ ነው የምለው። በጣም ይሄ በጣም አስገራሚ የሆነ ተጫዋች ነው። እኔ በጣም ማደንቀው ተጫዋች ነው። የሚገርም ነው። ስለዚህ 5-3 ጨዋታው 5-3 ሆነ። ደምበሌ በ96ኛው ደቂቃ ላይ አስቆጥሮ 4-5 ሆኑ መሆን ችለው ነበረ። ነገር ግን ጁድ ቤሊንግሃም የሚገርም ነው። የእንግሊዙ በጣም ይሄ ጁድ ቤሊንግሃም የሪያል ማድሪድ ጥበበኛ የሚገርም ነው። የፈረንሳይ ተከላካዮችን ካተራመሰ በኋላ በጣም 2-3 ተጫዋቾችን አልፎ በረኛውን ጭምር አታሎ የሚገርም ጎል 6ኛ ጎል በማስቆጠር እነሆ ትናንትና ፈረንሳውያንን አንገት ያስደፋ ሆኗል። በጣም የሚገርም ነበር ይሄ ልጅ። በጣም በዚህ ዓለም ዋንጫ ላይ 7ኛ ጎሉን አስቆጥሯል ማለት ነው። ኦልሞስት ከክሊያን ምባፔና ከመሲ ጆሮ ስር እየተነፈሰ ነው። ነገር ግን ጨዋታው እንግሊዝ በዚህ ጨዋታ ጨዋታዋን ጨርሳለች። ነገር ግን 7 ጎሎችን በማስቆጠር ከከፍተኛ ጎል አግቢዎቹ ስር እየተከተለ ይገኛል። ጁድ ቤሊንግሃም የሚገርም ጎል ነበር ያስቆጠረው።
ጨዋታው በእንግሊዝ 6-4 አሸናፊነት ነበር የተጠናቀቀው። የሚገርም ነበር። እዚህም እዛም ጎል ይገባ ነበር። ሃትሪክ የተሰራበት አራተኛው እንግዲህ ቡካዮ ሳካ በእንግሊዝ እግር ኳስ ታሪክ በብሔራዊ ቡድን አራተኛው ተጫዋች ሆኗል። ሃትሪክ የሰራ አራተኛው ተጫዋች ሆኗል ማለት ነው። ድንቅ ምሽትን ነበር ያሳለፈው። የጨዋታው ኮከብን በመባል ቡካዮ ሳካ ተመርጧል። የሚገርም ነበረ። ክሊያን ፓፔ 22ኛ ጎሉን እንግዲህ በትናንትናው ዕለት አስቆጥሮ ከመሲ በአንድ ጎል ከፍ ብሎ የከፍተኛ ጎል አግቢነቱን እጁ አስገብቷል። ለአንድ ሊዮኔል መሲ በ21 እየተከተለው ይገኛል። ምናልባት ዛሬ አንድ ሊዮኔል መሲ ጎል የሚያስቆጥር ከሆነ በጣም የሚገርም ነው። ዋቻ እኩል ይሆናሉ። 2 ጎል ካስቆጠረ ደግሞ መሲ ተመልሶ እንግዲህ የከፍተኛ ጎል አስቆጣሪነቱን ይረከባል ማለት ነው። ካላስቆጠረም እንግዲህ ክሊያን ፓፔ የዚህ የዓለም ዋንጫ ከፍተኛ ጎል አስቆጣሪ ተብሎ የወርቅ ዋንጫውን ይወስዳል ማለት ነው። መሲ አንድ ጨዋታ እየቀረው ነው እንግዲህ 21 ጎሎች ላይ እየደረሰው። ምናልባት ዛሬ እንግዲህ ፍጻሜ ጨዋታ ላይ ምን ሊያደርግ ይችላል የሚለውን አብረን ነው የምናየው። እንግዲህ ኮከብ ጎል አስቆጣሪነቱን አግቢነቱን እንግዲህ ቀርቶብኝ እኔ ለፍጻሜ ብጫወት ደስ ይለኝ ነበር ሲል ክሊያን ምባፔ ሀሳቡን ገልጿል። ለፍጻሜ ብጫወት ደስ ይለኝ ነበር ጎል አግቢነቱ ቀርቶብኝ የሚል ሀሳብ አንስቷል ማለት ነው። ክሊያን ምባፔ እንግዲህ አሰልጣኙን ዲዲየር ዴሾን ላደረጉልን ነገር በሙሉ እናመሰግናለን ሲል ከፍተኛ ምስጋናው ለዲዲየር ዴሾ አቅርቦላቸዋል። ዲዲየር ዴሾ እንግዲህ በዚህ የመጨረሻው የዓለም ዋንጫ የብሔራዊ ፈረንሳይ ብሔራዊ ቡድን አሰልጣኝነታቸው እዚሁ ላይ ተቋጭተዋል ማለት ነው። በሽንፈት ብሔራዊ ቡድን ተሰናብተዋል። ብዙ መጫወት እፈልግ ነበር ብሏል ቡካዮ ሳካ፣ ነገር ግን ብዙ እድል አልተሰጠኝም። ይሄ ደግሞ እኔ ከማውራት ይልቅ ስራ ይመሰክራል ሲል ምናልባትም በባለፈው የደረሰባቸውን በአርጀንቲና የደረሰባቸውን ሽንፈት ለማንሳት ይመስላል። በጣም እውነት ነው። ከሌሎች በጣም ይሄ ልጅ በጣም አስገራሚ ነው፣ የሚገርም ነው። ጎል ያገባል፣ በጣም ጫና ይፈጥራል። ድንቅ ልጅ ነበር። ነገር ግን አሰልጣኙ ለምን በአርጀንቲና ጨዋታ ላይ እንዳላስገቡት በጣም የሚገርም ነው። ሃትሪክ መስራት የቻለው ቡካዮ ሳካ እንግዲህ በዓለም ዋንጫው ትልቅ ሚና ብጫወት ደስ ይለኝ ነበር፣ ነገር ግን እድሉን አላገኘሁም እያለ ይገኛል። ቡካዮ ሳካ እንግዲህ የጨዋታው ኮከብ ነበረ። የዓለም ዋንጫውን ታሪክ ለእንግሊዝ እንግዲህ አራተኛው ሃትሪክ የሰራ ተጫዋች ሆኗል። ዲዲየር ዴሾ ከጨዋታው ተሰናብተዋል። እንግዲህ በዚሁ አሰልጣኝነታቸው በዚሁ ተቋጭቷል ማለት ነው። ጨዋታውን በቁጥራዊ መረጃ ስናቀርብላችሁ ፍራንስ 4 ጎሎች፣ ኢንግላንድ 6 ጎሎች አስቆጥረዋል። 2.8 ኤክስጂ ፈረንሳይ ነበራት። ኢንግላንድ 2.89 ኤክስጂ ነበራት። 19 ሙከራዎች ሁለቱም 19 ሙከራዎች እንግሊዝም ፈረንሳይም አድርገዋል። 9 ፈረንሳይ 9 ኦን ታርጌት ስትሞክር 11 ደግሞ ኢንግላንድ አድርጋለች ማለት ነው። የኳስ ቁጥጥር ፈረንሳይ 46%፣ ኢንግላንድ ደግሞ 54% ሆነዋል ማለት ነው። አዝናኝ ጨዋታ ነበረ። ጁል ቤሊንግሃም እንግዲህ 7ኛ ጎሉ ላይ ደርሷል። በጣም የሚገርም ነው። ታሪካዊ ተጫዋች ነው። በ48 ሀገራት እንግዲህ የጀመረው ይህ የዓለም ዋንጫ የሚገርም ነው። ብዙ ተአምሮችን፣ ብዙ ዝግቦችን፣ ፖለቲካዊ ይዘቶችን ያሉበት ነገሮች፣ ቡድኖች በተለያዩ ችግር ውስጥ ነበረ። ቪዛ እስከ መከልከል ድረስ የደረሱ ቡድኖች ነበሩ። እንደገና በማዕበል እና በእባብ ሲደነግጡ ሲታመስ የነበረም ቡድን ነበረ። ያን ሁሉ ስናነሳላችሁ ከርመናል። በዚህ 48 ሀገራት እንግዲህ ሲካሄድ የነበረው ፊፋ እንግዲህ ከ32 ሀገራት እስከ ዛሬ ድረስ በ32 ሀገር ይካሄድ የነበረው ይሄ የዓለም ዋንጫ ትልቁ የዓለማችን ቶርናመንት ፊፋ ወደ 48 የሀገራትን ብዛት ከፍ አደረገ። በዚህ የዓለም ዋንጫ ነው ይሄም የተከናወነው። ይህ እንግዲህ አስገራሚውና አወዛጋቢው አስደሳችው ብዙ ሪከርዶች የተሰበሩበት የዓለም ዋንጫ እንግዲህ በ48 ሀገራት ተጀመረ። በአሜሪካ፣ ሜክሲኮ እና ካናዳ አዘጋጅነት ነበረ። በ3ቱ ሀገራት ጥምረት የተካሄደው ብዙ ተአምሮችን እያየን ነበረ። እነ ትራምፕ በቀይ የተባረረን ተጫዋች በስልጣን በጉልበታቸው እንደገና የፊፋውን ፕሬዚዳንት በማስፈራራት ወደ ጨዋታ እንዲመለስ ህገወጥ ስራ የሰሩበት ብዙ በቀጣይ እንግዲህ አጠቃላይ ቪዲዮ እንሰራላችኋለን። ብዙ ተአምሮችን ያየንበት የዓለም ዋንጫ ዛሬ ምሽት 4 ሰዓት በስፔንና ፖርቹጋል መካከል ፍጻሜውን ያገኛል። ወደ ፍጻሜው ደርሰናል። እኛም እያንዳንዱን ጨዋታ ስንዘግብላችሁ ቆይተን ነበረ። የሚገርም ነበር። ዛሬም እንግዲህ ጨዋታውን ወደ እናንተ እናቀርብላችኋለን። ከወዲሁ ጋብዛችኋለን። 4 ሰዓት ላይ ምቹ ሰዓት ነው ለኢትዮጵያውያን። ይህን ጨዋታ እያያችሁ ተዝናኑ። ከወዲሁ ግን እኛ ከመሰናበታችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይረሳ። ማን ያሸንፋል? ጨዋታውን ማን ያሸንፋል? ዋንጫውንስ ማን ያሸንፋል? ዊች ቲም
will won the trophy? What do you guess? ጨዋታው በሊት ላይፍ ስታዲየም ይካሄዳል። በቅርብ እንግዲህ በተገናኙባቸው 5 ግንኙነቶች 5 ጨዋታዎች ስፔን 3ቱን ስታሸንፍ 3ቱን ድል ስታደርግ አርጀንቲና 2ቱን አሸንፋለች። የሚገርም ነው። የሚደንቅ የዓለም ዋንጫን እያየን እንገኛለን። ዛሬ 4 ሰዓት ላይ እንግዲህ የዓለም ህዝብ ሁሉ ወደ ላይፍ ላይት ስቴዲየም አይኑን ያቀናል። ሁሉም ጆሮዎች ወደዛ ይሆናሉ። ሁሉም ቤተሰብ ወደዛ የዓለም ዋንጫን ይመለከታል። ዓለም ዋንጫ ከቻምፒየንስ ሊግም በላይ ልቆ የዓለማችን ትልቁ ዋንጫ ነው። ትልቁ ውድድር፣ ትልቁ ቶርናመንት ነው። ዘ ቢገስት ቶርናመንት ኤቨር። ስለዚህ ይህንን ጨዋታ እያያችሁ እንትን በሉ። who will won the trophy? which national team will won the trophy? Argentina or Spain? Andre Lionel Messi or Lamine Yamal will be the winner? ላይክ ሼር ሰብስክራይብ ያደረጋችሁ በቀጣይ ዝግጅት እስከምንገናኝ ሰላም ጤና ይስጥልን። ቸር ሰንብቱልን።